ሄሎ ሀና፣ የት ሆነሽ ነው? የት ሆነሽ ነው አልኩሽ። እና አሁን ትመጣላችሁ ወይስ ትቆያላችሁ? እኔ የምልሽ ሀና፣ የአባትሽን ጉዳይ የሚከታተለውን ዶክተር እስኪ ስልኩን ላኪልኝ። ምንም ነገር አትጠይቂኝ፣ አሁኑኑ ስልኩን ብቻ ላኪልኝ። ምንም ጥያቄ አልፈልግም፣ አሁን ስልኩን ብቻ ላኪልኝ። በቃ እሺ፣ ከሆስፒታል ውስጥ ተወጡ ደውሉልኝ። በፍጹም ይሄ ነገር እኔ ላይ ሊፈጠር አይገባም። በፍጹም ሀና ተሳስታ መሆን አለበት። አዎ ሀና ተሳስታ ነው። አዎ ይሄ ነገር እኔ ላይ ሊፈጠር አይችልም። አይሆንም። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ክፍል 15 ተለቋለኝ። ሀና ከአባቷ ጋር እራት እየበሉ ሳለ በአካውንቷ ድንገት ያላሰበችው ብር ይገባላትና ቴክስቱን አይታ በጣም ትደነግጣለች። ስልኳንም ይዛ በዛው ፍዝዝ ብላ ትቀራለች። አባቷም ለምን ደነገጥሽ ንገሪኝ ቢሏት ነገ ብላ አልነገረቻቸውም ነበር። በዚህም የተነሳ እንቅልፍ የምትባል ሳታይ ነበረ የነቀው። ሰላም ከእናቷ ጋር ክፍላቸው እያሉ የሰላም እናት ሀና ሰላምዬ ከሀና ጋር የምታወሩ ተግባብታችሁ ነው ግን ስትላት ሰላም ማለት ትላታለች። እናትም ማለቴ አብራችሁ ወጥታችሁ ሻይ ጠጥታችሁ ተመለሳችሁ፣ ይህ ማለት እኮ በደንብ ትግባባላችሁ ትላታለች። ሰላምም ያው ብዙ ጓደኞች እንዳሉኝ ታውቂያለሽ፣ እንደ ሀና አይነት ግን አይቻላቅም ትላታለች። እናትም የመጀመሪያ ቀን ሰዓት የሆነ ቦታ የማቃት መሰለኝ፣ ጭራሽ የቤት ሰራተኛ አልመሰለችኝም ትላታለች። ሰላምም በጣም ከሀና ጋር ስሆን ወደ ልጅነት ስሜት እመለሳለሁ፣ ለምን እንደሆነ አላቅም፣ ሚስጥሮችን ሁሉ ስነግራት ይቀለኛል። ለረዥም ጊዜ ያልተረዱኝ ጓደኞቼ ለእሷ ስነግራት በአንዴ ትረዳኛለች፣ መፍትሄውንም ትነግረኛለች። አንዳንዴ ምነው ሰራተኛችን ባትሆን በሆነ በሌላ መንገድ ባወኳት እያለች ስለ ሀና ጥሩነት እያወሩ ነበረ። የሀና አባት ቁጭ ብለው እያሰቡ እያለ አሴር ይመጣል። እንዴት አደሩ ፋዘር? ምነው ተክዘዋል? ይላቸዋል። የሀና አባት ተክዘው ነበረ ያገኛቸው። አባ ኖላዊም ትንሽ ሀሳብ ቢጤ ነው ይሉታል። አሴርም እና ለእኔ የሚንገሩኝና አብሬዎት ልተክዝ ይላል። አባ ኖላዊም እንዲሁ የሀንዬ ነገር አስጨንቀውኝ ይላቸዋል። አሴርም ሀና ምን ሆነች ሲል ይጠይቃቸዋል። አባትም ምን እንደሆነች እኔ ምን አውቄ፣ እንድችው በአይኗ እንቅልፍ ሳይዞር ነው ያደረው ይሉታል። አሴር ይህን ያህል እንዲሁ ምን ሆና ነው ብሎ ይጠይቃቸዋል። አባ ኖላዊ ማታ ጥሩ የተጫወትን ሳለ ስልኳ ላይ የሆነ ነገር አየችና ከዛ በኋላ ሰላሟን አጣች እያሉ ያስባሉ። አሴርም ቅድም ወደዚህ ስመጣ መንገድ ላይ አግኝቻት ነበረ እና ድንግጥግጥ አለችብኝ ሲል ይነግራቸዋል። አባ ኖላዊም ወይኔ ልጄ ምን ሆነችብኝ እያሉ ያስባሉ። አሴር ብቻ ስጠራት የማታውቀው ሰው የጠራት ያህል ደነገጠች፣ ሳናግራትም ስሜቷ ልክ አልነበረም ይላቸዋል። አባ ኖላዊም እኔ የምልህ አሴር ቤተ ክርስቲያን ደርሰን ብንመጣ ቅር አይልህም ይሆን ይሉታል። አሴር አይለኝም፣ ግን ከረፈደ ምን እናደርጋለን ይላቸዋል። አባ ኖላዊም እስኪ አምላኬን ከፊቱ ተደፍቼ ልጅን እንዲጠብቅልኝ ልንገረው ይሉታል። አሴር እኛ ባንነግረውም እውራ ሞራ የሚመግበው አምላክ ቀድሞ ያውቃል ይላቸዋል። አባ ኖላዊም እሱስ ልክ ነህ፣ ቢሆንም እንሂድ ተባብለው ከዛ ወደ ቤተ ክርስቲያን ይሄዳሉ። ተመልሰው መጥተው እንዴት ነው አሁን ቀለል አለዎት ሲል ጥያቄ ጠይቃቸዋል።
አባ ኖላዊም ቀለል አለዎት ብቻ ለቀቀኝ እንጂ ይላል። አሴርም እንዴ በዚህ ፍጥነት ይላቸዋል። አባ ኖላዊም የኔ አምላክ ፈጥኖ ደራሽ ነው። ገና ወደ ቤቱ ሄጄ ከቅጥር ግቢው ስገባ ነው ጭንቀቴ ድራሽ አባቱ የሚጠፋው ይላሉ። አሴር ጸሎተው መሬት ጠብ አይልም በሉኛ ይላሉ። አባ ኖላዊም አንተ ደግሞ ቀልድ ታበዛለህ እያሉት ነበረ። አሴር የእርስዎ እምነት ግን በጣም ይገርመኛል ይላቸዋል። አባ ኖላዊም እንዴት? እኔ ምን የተለየ እምነት አለኝና? አሴር የሆነ ነገር ሲያደርጉ ከልበወት ነው፣ አምላክ ደግሞ የልብን እንደሚነግረውኛል ይላቸዋል። አባ ኖላዊም በልባችን ነገር አዝለን በአፋችን ይቅር በለን ማረን ብንል ምኑን ጸሎት ይሆናል ይሉታል። አሴር እሱስ ልክ ነዎት እያለ ስለሱ ስለ ስርቆቱ ስላሳለፈው ህይወት ይነግራቸዋል። አባ ደግሞ እኮ ቢሆንም እግዚአብሔር አምላክ የልብን የሚያይ ቢሆን ኑሮ ማን ተርፎ ነበር ይላሉ። የነ ሰላምና ሳሎን ቁጭ ብላ ሀና ትመጣና እትዬ ምሳሌ አቀራረብ እንዴት ትላቸዋለች። እናትም ልጆቹን ጥሪያቸው ብላት እሺ ብላ እኔም አቀራርብና እኔም በልቼ ወደ ቢሮ ልሄድ ትላታለች። እኔ ምልሽ ሀና ትላታለች። ሳልጠይቅሽ ራስቸው ገንዘቡ ደረሰሽ ትላታለች። ሀናም ትደነግጥና የምን ገንዘብ ትላለች። ትናንት ማታ ወደ አካውንትሽ ትራንስፈር አድርጌልሽ ነበረ አልደረሰሽም ትላታለች። ሀናም ምን እርስዎ ነበር እንዴ የላኩት ትላለች። እናታቸውም አዎ ምን ነው ደነገጥሽ ስትላት እርስዎ አልመሰሉኝም ነበረ። ከዛ እናታቸውም እንደምልክልሽ ነግሬሽ ነበረ ምን አስደነገጠች ስትላት ሀና ተሳስተው ያን ሁሉ ብር ሲያስገቡ እንዴት አልደንግጥ ትላለች። እናታቸውም ለምናሴ ያደረገችው ስራዋ መልካም እንደሆነ ከዚህም የበለጠ እንደሚገባት ትነግራታለች። ከዛ እናታቸውም ተሳስቼ አይደለም የላኩት የሰራሽበትን ነው ትላታለች። ሀናም ይህን ሁሉ እኔ የሰራሁበት ነው ድፍረት አይሆንብኝና አንድ ነገር ልንገረዎት ትላታለች። እትዬ ድሃ እንዳይሆኑ ትላለች። እናትም ለምን ድሃ አልሆንም ችግር ከገጠመኝ ለምን ድሃ አልሆንም ብላ ትስቃለች። እና እንደዚህ እያሉ ከዛ አመሰግናለሁ ብላት በቃ እኔ አባቴን ሆስፒታል ይዤው ሊሄድ ትልና ሀና ወደ አሴር ትደውልና አባቷን ይዞት ወደ ሆስፒታል እንዲመጣ ትነግረዋለች። ከዛ ሀና ወደ ሰላም ክፍል ትሄድና እኔ የምልሽ ሰላምዬ የሆነ ነገር ልጠይቅሽ ነበር ትላታለች። ሰላም ምንድን ነው እሱ ጠይቂኝ ትላታለች። ሰላም ክፍሏ ተኝታ ነበረና ጓደኛለሽ እንዴ ማለቴ የፍቅር ትላታለች። ሰላም እኔ እንጃ አለኝም የለኝም ማለት አልችልም እያለች እያወሩ ነበረ። ሀና እንዴት ስትል ሰላምም እንደዚሁ ለምን ጠየቅሽኝ ትላታለች። ሀናም ጠዋት ሲያስመልስሽ በአእምሮዬ ሌላ ነገር ስለመጣብኝ ነው ትላታለች። ሰላም ማለት ስትላት ሀና እርግዝና ከሆነ የሚያስመልስሽ ነገር ስትላት ሰላም አንቺ ያምሻል እንዴ የምን አባሽ እርግዝና ነው ምናምን ብላ ትጮህባታለች። ሀናም ይቅርታ የነገርኩሽ ምልክት ሁሉ ማለትም ሀና ሰላም የነገረቻት ምልክት ለሀና እንደዛ ስለጠቆመኝ ነው ወደ እርግዝና ስለጠቆመኝ ነው ትላታለች። ሰላምም ሂጅ ብላ ትቆጣታለች። ሀናም የጤና ባለሙያ ስለሆንኩ ቀድሜ ላስጠንቅቅሽ ብዬ ነው ላንቺም ለሚያስመልስሽ ነገር ሄደሽ ክትትል ብታደርጊ ጥሩ ነው ትላታለች። ሰላምም ተቆጥታ ክፍሏ ታስወጣትና ሀና እንዲሁም ከፈለግሽ አባቴን የሚያክምልኝን ዶክተር ቁጥር ልስጥሽ ብላት ነበረና ሰላም ግን ስለተቆጣቻት ወጥታ ነበር የሄደችው። ከዛም በኋላ ሰላም አስባ ለሀና ትደውልና የዶክተሩን ስልክ ቴክስት አድርግልኝ ትላታለች። ሀናም ቴክስት ልካላት ሰላም ወደ ዶክተሩ ደውላ ምን እንዳላት
ባንሰማም ሰላም እንግዲህ ደጅ ቆይታ ስትመጣ እናቷ ክፍሏ ነበረች እና እናቷን ጮሃ በጣም ተናዳ ነበረ ወደ ክፍሏን ለቃ እንድትወጣላት ያደረገቻት። ድራማው በዚህ ነበር ያለቀ። ላይክ ሰብስክራይብ በማድረግ ይቀላቀሉ። እናመሰግናለን።